ሰላም ተመልካቾቻችን፣ ይህ የፍልስፍና ሳይንስና ስነ መለኮት ውይይት ክፍላችን ነው። ባለፉት ክፍሎች በእነዚህ ሀሳቦች ላይ እየተወያየን ነበረ እንደምታስታውሱት። በዚህኛው ክፍልም ከጥንታውያኑ በቁጥር ወይም ደግሞ በቁጥሮች ፍቅር ስለተነደፉት ስለ ፓይታጎራሳውያን አንስተን እንወያያለን። እንግዲህ ዘይቤያችንን ያደረግነው ምንድነው? ጥንታውያኑን እናነሳና የዘመናዊውን ደግሞ ሳይንስ በተለይ ሳይንስ ሀሳቦችን እያነሳን እንወያያለን። እነዚህን እያሰባጠርን መወያየቱ ጥቅሙ ያለፈውን ዘመን ከአሁኑ ዘመን ጋር ለማወዳደርና መመሳሰሎች ካሉ ልዩነቶች ካሉ በግልጽ ለመረዳት ስለሚረዳን ነው። እንግዲህ ፓይታጎረስ እና ተከታዮቹ እንደ ቡድን ነው የሚታዩት በታሪክ። እንደ ኬፕለር የተፈጥሮ ሙዚቃ በቁጥሮች ውስጥ እንዳሉ ይሰማቸው ነበር። እንግዲህ ክርስትና በጌታ በኢየሱስ ሞትና ትንሣኤ ላይ የተመረኮዘ ነው። ራሱን ችሎ የሚቆም እውነት ነው። ሰፊ ታሪክ፣ ሰፊ አስተምሮ፣ ነገር ግን ለመዳን ደግሞ በቂ የሆነ አጭር ስቶሪ ነው። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታመን እግዚአብሔርም ከሞት እንዳስነሳው በአፍህ ብትመሰክር ትድናለህ ይላል ሮሜ 10 ቁጥር 8 4 ነጥብ። ይሄ ቀላል ነገር ግን ከሰማይ የከበደ እውነት እንግዲህ ከማይገባው ስፍራ እንዳይውል ይሄንን የመሞገት ስራ የሥነ መለኮት ነው የሚሆነው ማለት ነው። እንግዲህ ወደ ሳጋን እስኪ እንመለስ። ሳጋንን የመረጥኩበት ዋናው ምክንያት አለ። ቀደም ያለ ነው፣ በጣም የሚያውቅ ነው። ብዙ የሳይንስ ታሪክን፣ ፊዚክስ፣ አስትሮኖሚ የሚያውቅ ትልቅ ሳይንቲስት ነው። ስለዚህ አሁን ካሉት ጋር ሳወዳድረው ትንሽ ከፍ ስለሚል ነው ሳጋንን የመረጥኩት። እንዲህ ይላል ስለ ፍጥረት ሲያወራ፣ ቻርልስ ዳርዊን በዚህ ምድር የኖሩ ሁሉ ከአንድ ህይወት እፍ ከተባለበት ነገር ሳይጀምሩ አይቀርም የሚለውን አስተሳሰቡን ዘ ኦሪጂን ኦፍ ስፒሺስ በተባለው ስራው በ1850ዎች ውስጥ ማቅረቡን ይገልጽና ይሄ አስተያየት በራሱ ትልቅና ውስብስብ ነገር ነው ይላል ራሱ ሳጋን። ከትንሽ መነሻ ህይወት ሁልቆ መሳፍርትና እጅግ የሚያምር ህይወት ተፈጥሯል፣ እየተፈጠረም ይገኛል ይላል። ይሄ ራሱ የሳጋን አስተያየት ነው። በፕላኔታችን ያለ ህይወት ያለው ነገር ሁሉ ከአንድ ኦርጋኒክ ሞለኪል ነው የተሰራው ይላል አሁንም ሳጋን። የዚህ ማይክሮስኮፒክ ህንፃ የማዕዘን ድንጋይ ካርቦን ነው ይላል። ከዕለታት አንድ ቀን ምድር ባዶ ነበረች፣ በላዩም ምንም አልነበረም እያለ ይቀጥላል። አሁን ግን ምድራችን በህይወት ተጠለቅልቃለች። ህይወት በሌለበት እንዴት ካርቦን ነክ የሆኑ ኦርጋኒክ ሞለኪውልስ ተከሰቱ ብሎ ራሱ ይጠይቃል። እንግዲህ ዘፍጥረትን እያወራ ነው ማለት ነው። ስለ ፍጥረት እያወራ ነው ማለት ነው። ከዛ ደግሞ ራሱን ብሎ እንዲህ ብሎ ይጠይቃል። እንዴት እኛን ሰዎችን ማለት ነው የመሰሉ ውስብስብ በሌሎቹ ፕላኔቶች ላይ ህይወት ይኖር ይሆንን ይላል። ደግሞ መቼም ቀንድ ያላቸው አይሆኑም ከአንድ አቶም ስለምንሰራ ይላል። እንግዲህ የሆሊውድ ፊልሞች ትዝ ይላችሁ ከሆነ ኤሊየንስ የተባሉት የማርስ ሰዎች ብዙ ጊዜ ቀንድ ያላቸው ሆነው ነው የሚሳሉት። በዚህ ላይ ሳጋን በሆሊውድ ላይ ይስቃል። እሱ ሳይንቲስት ስለሆነ አንድ አቶም ነው ሁሉም ዩኒቨርስ ያለው። ስለዚህ እዛም እዚህም የሚኖረው ህይወት ተመሳሳይ የአጥንት ቅርጽ ነው የሚኖረው የሚል ሀሳብ ስላለው ነው እንደዚህ የሚለው። ዞሮ ምን ይላል? እዛም ሆነ እዚህ ግን ፍለጋችን ማንነታችን ከማወቅ ጋር የተያያዘ ነው ይላል። እንግዲህ እዚህ ጋር እናስቆመው ሳጋንን። ምክንያቱም አሁን ስለ ዓላማ አነሳ ማለት ነው። ሳያስበው ነው ያነሳው። እኛ ማንን የሚለውን የሚመልሰው እንግዲህ ሳይንስም በሉት ፊሎሶፊም ስነ መለኮትም ይሄ ጥያቄ ዲበ አካላዊ ወይም ደግሞ ሜታፊዚካል ጥያቄ ነው ማለት ነው። እንግዲህ ሳይንስ ከፍልስፍናም ከስነ መለኮትም ተለይቻለሁ ያለው እንደዚህ አይነት ሜታፊዚካል ጥያቄዎችን አልጠይቅም ብሎ ቃል ገብቶ ነው ትዝ ይለናል። ስለዚህ ግብ፣ ትርጉም ወዘተ የሚሉ ጥያቄዎች ሳይንስ ብቻውን ሊመልሳቸው አይችልም የሚል የራሱ የሳይንስ ፍልስፍና ይከለክለዋል ማለት ነው። ውይይታችንን በዚሁ እንቀጥላለን። አማኑኤል ካንት
በሰማይ የፈሰሱት ከዋክብትና በውስጤ ያለው የሞራል ሕግ ዘወትር ያስገርመኛል ይላል። እንግዲህ ከተነሳንበት ሀሳብ ከዓላማ ከግብ ከትርጉም ጋር በተያያዘ ማለት ነው። የኖቤል ተሸላሚው ፌንማን ለመሆኑ የስበት ሕግን የሚታዘዘው ተፈጥሮ ነው ወይስ እኛ ብልጦቹ ሲል ጠይቃል። ምን እያለ ነው? የተፈጥሮ ሕግጋትን መነሻ ካላወቅን ብልጥ ጦጣ ከመሆን ያለፈ ትርጉም አይኖረንም ማለቱ ነው። እንግዲህ ብልጥ ጦጣ የዕለት እንጀራዋን ከማግኘት ያለፈ ተግባር ያላት አይመስልም። ሳይንስም ከሜታፊዚክስ ተፋቶ ብልጥ ጦጣ ከመሆን ያለፈ ትርጉም አልባ ሲሆን ልናየው ነው ማለት ነው ወደፊት። በእርግጥ የዕለት እንጀራ ማግኘት ለሰው ከበድ ያለ ነገር እየሆነ መጥቷል። እንግዲህ ኢኮኖሚክስ እሱን ያጠነዋል መልስ ካገኘለት ማለት ነው። ወደ ሳጋን ስንመለስ በከዋክብቶች መካከል ባለው ትልቅ ጨለማ እንግዲህ ስለ ፍጥረት እያወራ ማለት ነው። ክፍተት ስፔስ ላይ የጋዝ የአቧራና የኦርጋኒክ ማተር ደመና አለ ይላል። በዚህም የተለያዩ ኦርጋኒክ ሞለኪውሎች እንዳሉ የቴሌስኮፕ ልየታ አድርጓል ይላል። በቴሌስኮፕ ሲታይ ይህን መለየት ይቻላል ይላል። ኪዌ ጋላክሲ በተካተቱት ዓለማት ህይወት ፈጽሞ ላይኖር ይችላል ይላል። ይሄ እንግዲህ የቅርብ ጊዜ ሀሳቡ ነው ማለት ወደ መጨረሻ አካባቢ ከሞት ማለት ነው። በአንዳንዱ ህይወት በጥቂቱ ጀምሮ ጠፍቶ ሊሆን ይችላል፣ በአንዳንዶቹ ደግሞ ከኛ የበለጠ ሊኖር ይችላል ሲል ግምቱን ያስቀምጣል። ስለ ዲዛይን ወይም ደግሞ ስለ ፈጣሪ አንዳች ነገር እንዳይነገርበት ስለሚፈልግ ምድር ለህይወት ተስማሚ መሆኗ ሊያስደንቀን አይገባም ይላል። ይሄ በጣም የሚገርም አነጋገር ነው። ምክንያቱም አሁንም ሳይንቲስትነቱን እንግዲህ ለኤቲስትነት እምነቱ መስዋዕት ሲያደርግ ይመስለኛል። ለእኛ ግን መልሳችን የሚሆነው በጣም ያስደንቃል። የከዋክብቶቹ አቀማመጥ እንደሚያስደንቀው ሁሉ ለሳጋ ህይወት በምድር ላይ ብቻ መኖሩም ያስደንቃል። ተስማሚ አየር ከፀሐይ ርቀት አንጻር ማለት ነው፣ ፈሳሽ ውሃ፣ ኦክሲጅን ወዘተ መኖሩ ያስደንቃል። ህይወት ምናልባት አዝጋሚ እንኳን ቢሆንም በምድር ላይ ህይወት ተስማሚ መሆኑ ህይወት ተስማሚ የሆነ ነገር መኖሩ በጣም የሚያስደንቅ ነገር ነው። ነገር ግን ከዚህ ተነስተን ፈጣሪያችን ይኸውና ብንል ግን ላያስኬደን ይችላል። እንግዲህ የዲዛይን ቲዮሪ ብዙ ትችት የጠገበ መሆኑን እናውቃለን። ቅድም ያነሳ ነው ቅዱስ ዳዊት በታላቁ ትዕይንተ ዓለማት መካከል ታስበው ዘንድ ሰው ምንድን ነው ያለው። ይሄ የመገረም ጥያቄ ነው፣ የመደመም ጥያቄ ነው። ስለዚህ የቴዎሎጂካል አንትሮፖሎጂ መነሻ ሀሳብ ነው ብለናል። ስለዚህ ተፈጥሮ ያስደንቃል። እንግዲህ ስለ ኢቮሉሽን ብዙ የምንለው ነገር ይኖረናል። በራሱ በሳይንሱ ዘይቤ ተጠቅመን ወደፊት ብዙ የምንወያየው ነገር ይኖራል ብዬ አስባለሁ። ከላይ ያነሳ ነው በአጠቃላይ ዘመናዊ ሳይንስ ህይወትን የሚመለከትበትን ወይም ደግሞ ፍጥረትን የሚመለከትን ሀሳብ ከታዋቂው ካርል ሳጋን ሀሳብ ተነስተን ነው። በዚሁ ደግሞ ሸርተት ብለን ወደ ኢቮሉሽን ይወስደናል ውይይታችን ማለት ነው። ይህንንም በራሱ በሳይንስ ዘይቤ ተጠቅመን ለማየት እንሞክራለን። የሳይንስ ስራዎችን እያጣቀስን ለማየት እንሞክራለን ማለት ነው። በዚህኛው ክፍል ላይ ስቱዋርት ካውፍማንን ለማየት እንሞክራለን። ስቱዋርት ካውፍማን ሁሉን አቀፍ የባዮስፌር ሳይንስ የለም ይላል። እንግዲህ የሄራክሊተስ ትኩረት የነበረው በለውጥ ላይ መሆኑን ከዚህ በፊት አይተናል። እንግዲህ ያለው ለሚመጣው ችሎታ ይሆነዋል ወይም ደግሞ ኢኔብል ያደርገዋል ማለት ከምንም ይፈጠራል ከማለት የተለየ ነው። በዩኒቨርሲቲ ያለው የተፈጥሮ ህግ ሁሉ እስካልታወቀ ድረስ ኢቮሉሽን ሀቅ ነው ብሎ መናገር ቢያንስ ለሳይንቲስቱ አልተፈቀደም ይላል ካውፍማን። እንግዲህ ይህን ነገር ብደግሞ ደስ ይለኛል። በዩኒቨርሲቲ ያለው የተፈጥሮ ህግ ሁሉ እስካልታወቀ ድረስ ኢቮሉሽን ሀቅ ነው ብሎ መናገር ቢያንስ ለሳይንቲስቱ ሳይንሱ ራሱ አይፈቅድም የሚለው እንግዲህ ስቱዋርት ካውፍማን ነው። ይሄ የዘመናዊ የሆነ ሳይንቲስት ነው፣ አሁን ያለ ሳይንቲስት ነው። በእርግጥ የዳርዊንና የኒውተን ግኝቶች ዘመናዊውን አስተሳሰብ በኃይለኛው እንደተጫኑት እያየን ያለ ነው። እንግዲህ ከሁለቱም ምርምሮች ጋር ጸብ የለንም። እንደ ምርምር ግን መታየት አለባቸው ነው። አሁን ካውፍማንም የጀመረው ሀሳብ ይሄን ነው።
በእርግጥ እንደ ፍራንሲስ ኮሊንስ ያሉ ክርስቲያኖችም የተብራራና ጠለቅ ያለ እውቀት ባላቸው መጠን መጽሐፍቶችን እየጻፉልን ይገኛሉ። ነገር ግን ከስነ መለኮት አንጻር ለማየት ነው እየሞከርን ያለ ነው። ከፍልስፍና አንጻር ለማየት እየሞከርን ያለ ነው። ከሳይንስ ዘይቤ አንጻር ለማየት እየሞከርን ያለ ነው። እንግዲህ ወደ ዳርዊን ቲዮሪ ስንመለስ የዳርዊን ቲዮሪ ማናቸውም ማህበረሰብ ወይም ደግሞ ኮሚኒቲ ከኢንቫይሮንመንቱ ጋራ የሚስማማውንና ጠንካራውን ኒክሎታይድ ኮፒ እያደረገ ባዮሎጂካሊ ሚውቴት ያደርጋል፣ ይለወጣል። ሚውቴት ያደረገውን ደግሞ ራሱ ተፈጥሮ ሴሌክት ያደርገዋል፣ ይመርጠዋል ይላል። እንግዲህ ይሄ ሚዛን ነው ማለት ነው። ሚውቴሽን በአንድ በኩል፣ ናቹራል ሴሌክሽን በአንድ በኩል። ካፍማን ምን ይላል? ዲዛይን መሰል ህብር ዲዛይነር በሌለበት ይላል። እንግዲህ እያሾፈ ነው እሱ። የሚያሾፈው ማንነማ ላይ እንደሆነ ይገባኛል። እንግዲህ ይሄው ካፍማን ባዮሎጂ እንደ ፊዚክስ በኢኩዌሽን ሊቀመጥ አይችልም፣ ስለዚህ ለባዮስፌሩ ማቴማቲካል ሞዴል የለንም ይላል። ምክንያቱም ስለሚለዋወጥ የሚል ድምዳሜ ይሰጠናል። ኒውተን ለፊዚክስ እንደሆነው ዳርዊን ለባዮሎጂ ሊሆን አይችልም ይላል። በእርግጥ የኢቮሉሽን ድምዳሜ ህይወት ከእንደገና ሀ ብሎ ቢጀምር በነሲብ ተጉዞ ሌላ መልክ ሊይዝ ይችላል የሚል መሆኑን ከስቴፈን ጄ ጎልድ ስራ እናያለን ይላል ካፍማን። አሁንም ካፍማን ነው ዲስከስ ማድረገው የምንወያይበት። ሆኖም ደግሞ በተቃራኒ ሀሳብ ሲሞን ኮንዌይ-ሞሪስ የተባለው ደግሞ ሌላ ሳይንቲስት ኢቮሉሽን ሀ ብሎ ቢጀምር በድጋሚ ሰውን የሚመስል ንቃተ ህሊናው የዳበረ ፍጥረት ላለመፈጠሩ ወይም ደግሞ ላለመምጣቱ ምንድነው ዋስትናችን ይላል። እንግዲህ ይሄ ሁሉ ቲዮሪ ነው። ይሄ ሁሉ ሊፈተሽ ፎልሲፋይ ሊደረግ የሚችል ቲዮሪ ነው፣ የሳይንስ ዘይቤ ነው። እንግዲህ ሳይንቲፊክ ሜተድ ተጠቅሞ ራሱ ሳይንስ ስለ ሰው ማንነት ትርጉም ወይም ስለ ህይወት አመጣጥ ሊተነትን መብቱ ነው። ነገር ግን ሳይንቲፊክ ዘይቤው አሁን እስካሁን እየደጋገምን የተነጋገርነው በራሱ ላይ ልጓም እንደሚያበጅበት ግን ልንረሳ አይገባም። ኢቮሉሽን ከተፈጥሮ በላይ የሆነ ኃይልም ወይ ደግሞ ሱፐርናቹራል የሆነውን ኃይል እሱን ቀንሶ ማይነስ አድርጎ የሰዎችን በምድር ላይ ሚና ለመተንተን የሚደረግ ሙከራ እንደሆነ እያየን ነው ያለ ነው። እንግዲህ ኢቮሉሽን ሁለት አይነት ትርጉም አለው። እንግዲህ ወደ ጀርዚ ኒርስክ እንመለስና በሱ ሐሳብ ኢቮሉሽን ሁለት አይነት ትርጉም አለው። አንዱ የኢቮሉሽን ታሪካዊ ሂደት ትንታኔ የሚለው ነው ራሱ። ይሄ ሳይንሳዊ አይደለም ይላል ጀርዚ ኒርስክ፣ የፖላንዳዊ የዘመኑ የስነ ህይወት ተመራማሪ ነው። እንግዲህ ይሄ ምን ማለት ነው? ይሄ የተፈጥሮ ታሪክ ቀጥ ብሎ የወጣ ዛፍ አይነት አይደለም፣ ውስብስብ ነው። እንደውም የታሪክ ትምህርት ርዕስ ሊሆን ይገባል ይላል። ደግሞም በላቦራቶሪ አስገብተን ልንተቸው የሚችለውም አይነት ጉዳይ አይደለም ይላል። ብቸኛ ማወቂያ መንገዱ በዛሬው መረጃ ላይ ተንተርሶ ስላለፈው ግምት መውሰድ ነው ይላል። በሙያ ውስጥ ያለ ሰው ነው ራሱ። እንግዲህ ያለፈው ደግሞ የሚገኘው ጂኦሎጂካሊ ነው። ኢቮሉሽን ሪከርድ የሚደረገው ከድንጋዮች ነው። እንግዲህ በሴድሜንቴሽን ከታች ያለው ቀዳሚው ሲሆን ከላይ ያለው አዲሱ ነው የሚል ድምዳሜ ነው የሚሰጠው። ነገር ግን በአንድ ቦታ ሴድመንት ያደረገው ነው በሌላ ቦታ ደግሞ ተጠርጎ ሊሆን ይችላል፣ ኢሮዥን የሚባለው ማለት ነው። ይህም ሪኮርዱን ያጓድለው ይችላል ይላል። ስለዚህ በውቅያኖሶች መጨረሻ የሚገኘው መረጃ ከደረቅ ምድር ከሚገኘው የተሻለ ነው። ስለሆነም ብዙ የቅድመ ታሪክ ጂኦሎጂካል ዳታ ከባህር የተቀዳ ነው ይላል። እንግዲህ ከዚህ በኋላ ከላይምስቶን የተወሰደው ሳምፕል አሴቲክ አሲድ ውስጥ ይነከርና ቀሪው ፎሲል ቁልጭ ብሎ ይቀራል። በዚህ ማን ምን እንደነበረ ይታወቃል። እንግዲህ ቅድም እንዳልነው የባህሩ ስለሚቀል ዘመዶቻችን የአሳዎች ኢቮሉሽን ተጠንቶ ውጤቱ ይታወቃል ማለት ነው። ሁለተኛው ደግሞ እንደ እንስሳትና እጽዋት ባሉ ዝርያዎች የሚከሰተው ለውጥና ምርጫ ነው። ይሄ ሁለተኛው የኢቮሉሽን ትርጓሜ ማለት ነው። እንግዲህ የተፈጥሮ ለውጥና ምርጫ ሙቴሽን ኤንድ ናቹራል ሴሌክሽን የሚባለው ነው ይላል። የእንስሳት ኢቮሉሽን ግላዊ ሲሆን ከጥርሳቸው አቀማመጥ ጋር በመወዳደር ሊጠና ይችላል ይላል። እንግዲህ ይሄ ፕሪሂስትሪ ቅድመ ታሪክ ጥናት ሲሆን የሚያጠናው ፎሲልን ነው፣ ቅሪተ አካልን ነው ይላል።
በደረቅ ምድር የኖሩትን አጥቢዎች እንደ ልብ መረጃ ማግኘት ስለማይቻል የተወሰኑትንም ላይ ጥናት ተደርጓል። ለምሳሌ ማሞዝ የተባለው እንስሳ ጥቂትም ቢሆን ምርምር ተደርጓል ይላል። እንግዲህ ማሞዝ ሳር በሊታ ነበረ። ሳር ከመብላት የተነሳ ጥርሱ የተለየ ቅርጽ ይዟል። ከዝሆንም ጋር አንድ ቤተሰብ ነበሩ። ከ4000 ዓመታት በፊት ጠፉ የሚል ድምዳሜ እንዳለ ያሳየናል ጀርዚ ድርዚክ። አሁን ያሉት እንስሳት እንደ ባህር ወለዶቹ በብዙ ሚሊዮን ዓመታት ከአካባቢያቸው ጋር ተግባብተው ኖረዋል። ይህም አዝጋሚነት ለሰዎችም ጭምር እውን ነው ይላል ኢቮሉሽን ብሎ ይጀምራል ሐሳቡ። ከዛም ሲቀጥል በ1735 ሰዎችን በእንስሶች መደብ ያስገባው ባለውለታችን ካርል ሊኒ ነው ይላል ጀርዚ። እንግዲህ ምን ማለቱ ነው? ካርል ሊኒ እኛን ሰዎችን በጦጣዎች ሰልፍ አስገባን ማለት ነው። እንግዲህ የሰጠው ስያሜም ደግሞ ሆሞ ሳፓየን ሳይሆን ሆሞ ዲሮኑስ የሚል ነበር። ዲሮኑስ ማለት የዕለት ሰው ማለት ነው ይላል። እንግዲህ ሆሞ ሳፓየን ማለት ደግሞ ጠቢቡ ሰው ማለት ነው ይላል። እና ካርል ሊኒ በጊዜው ሃይማኖታዊ ተቃውሞ ገጥሞት እንደነበረ ታሪክ ያስረዳል ይለናል። ነገር ግን ዛሬ ያለ ማንም የስነ ህይወት ሊቅ የሊኒን ምደባ አይቃወሙም ይላል። እንግዲህ ከእንስሶች ጋር መዛመዳችን ዋና ማሳያ ተደርጎ የሚወሰደው በሕክምና ምርምር ወቅት የሚታዩት እንስሳት ብቻ መሆናቸውን ነው። ብዙ ጊዜ ስለኛ መርፌ ተዋጊዎቹ የአይጥ ዘሮች መሆናቸውን እናውቃለን። እንግዲህ እነኚህ የላቦራቶሪ ድምተኞች ለኛ ቀረብ ያሉ ናቸው ፊዚዮሎጂካሊ ይላል ወዳጃችን። በእርግጥ ጦጣዎች ይበልጥ የሚቀርቡን እነሱ ናቸው። ነገር ግን በላቦራቶሪ ምርመራ እንዳይንገላቱብን ልባችን ስለሚራራላቸው ነው ብዙ በላቦራቶሪ ማናያቸው እያለ ይቀልዳል ጀርዚ። ወደ ቁም ነገሩ እንመለስና የሰዎች ዝግመተ ለውጥ ከእጃቸው ይጀምራል ይላል ኢቮሉሽኑ ማለት ነው። የእሱን ትንታኔ ተከትለን የምንሄደው ምክንያቱም ደን አደር ስለነበሩ ጨብጦ ማደር ለህይወት አስፈላጊ በመሆኑ እሾህ እንዳይወጋ ጣት መርዘም ነበረበት ወዘተ እያለ ኢቮሉሽን ቲዮሪ ይቀጥላል። ከዛ ደግሞ ሁለት እግረኝነት ከደን አደርነት ወደ ሳቫና መውጣትን ይጠይቃል። ስለዚህ ዘመዶቻችን ከ2.8 ሚሊዮን ዓመት በፊት በሁለት እግራቸው እንደሄዱ ለማወቅ ታንዛኒያ የተገኘ ፈለጋቸው ያረጋግጣል እያለ ይቀጥላል። ነገር ግን ይሄው ደግሞ ጀርዚ ሆሞ ሳፓየንስ ከ11000 ዓመት በፊት ታሪክ የላቸውም ይላል። ይሄ የሚገርም ድምዳሜ ሆኖ አግኝቼዋለሁ እኔ። እንግዲህ ሆሞ ሳፓየንስ ጠቢቡ ሰው እንደውም የሆሞ ሳፓየንስ ኦሪጂን የሚባል ነገር የለም ይላል። እንግዲህ እስካሁን ያየነው የጀርዚ ድርሲክ የሚሆን ምርምር ሳይንሳዊ ምርምር በራሱ መስፈርት ሊወድቅ የሚችል ቀኖና ያልሆነ ነገር ሊስተባበል የሚችል ምርምር ነው ማለት ነው። ዞሮ ዞሮ የኛ ሐሳብ ሳይንስ ምንድን ነው ከስነ መለኮት እንዴት ይለያል የሚለውን ማየት ነው። ስለዚህ ሐሳባችንን እንቀጥላለን ማለት ነው። በአሁኑ ዘመን የሰው አመጣጥ በሁሉም ረገድ ማለት ይቻላል ባዮሎጂካሊ እየተተነተነ እናገኘዋለን። ለምሳሌ ፍቅር ስትሉ ሆርሞናል ነው፣ ቤተሰብ ስትሉ ሆርሞናል ነው፣ ስነ ህይወታዊ ባዮሎጂካል ነው፣ አምልኮ ጭምር ወይም ደግሞ ሪሊጂን ጭምር ሆርሞናሊ እየተተነተነ ይገኛል በዚህኛው ዘመን ላይ ማለት ነው። ነገር ግን አንድ ጥያቄ መጠየቅ ይችላል። ሆሞ ሳፓየንስ ስንል ምን ማለታችን? ከሌሎቹ እንስሶች የሚለይበት ነገር ምንድን ነው? ምክንያቱም መመሳሰል ሌላ ነገር ነው፣ መለየት ሌላ ነገር ነው። ስለዚህ ከእንስሶች ጋር መመሳሰል ሊኖር ይችላል። አዎ ሰው እንስሳ ነው ወይ? አዎ እንስሳ ነው። ከእንስሳም የከፋ ነው። ለምሳሌ እንስሶችን ክፉ አይባሉም። እንስሶች ክፉ የሚለው ቃል ለሰው ብቻ ነው የምንጠቀምበት። ምክንያቱም ሰው አስቦና አቅዶ ክፋት ስለሚሰራ ከእንስሶች የሚለየውን በክፋቱ ጭምር ነው ሰው። ለምሳሌ ዘመዶቹን ሰቅሎ የሚገርፍ ቶርቸር የሚያደርግ እንስሳ የለም። በሰው በአምሳሉ በተፈጠረ በራሱ ወንድም አጥንት ሳሙና የሚሰራ ሰው ብቻ ነው። ስለዚህ ሰው በክፋቱም ጭምር ከእንስሳ ይለያል።
ስለዚህ ራሱን ሳይንሱን መጠየቅ እንችላለን። ምንድን ነው ሆሞ ሳፒየንስ ሳፒየንስ? ምክንያቱም ይሄ ትልቅ የሆነ ኮንሲኩዌንስ አለው ወይም ደግሞ ውጤት ይኖረዋል ማለት ነው። ሰው ምንድን ነው? ቢያንስ በባዮሎጂ ሆሞ ሳፒየንስ ሳፒየንስ ምንድን ነው? ቅድም እንዳለው መመሳሰል ሌላ ነው፣ ነገር ግን ልዩነት ምንድን ነው? ስለዚህ ሌሎች መለያዎች የሉም ወይ የሚለውን ባህላዊ ለምሳሌ ባህላዊ ዝግመተ ለውጥ አለ ወይ ብለን መጠየቅ እንችላለን። እንግዲህ ሆሞ ሳፒየንስ ማለት ለዚህ ለፎሲሉ አጥንት ወይም ደግሞ ለዲኤንኤው የተሰጠው በአንትሮፖሎጂስቶች ማለት ነው ስም ነው። ከመቶ ሺህ ዓመታት በፊት የኖሩ ከዘመናዊ ሰው ጋራ በቀላሉ የሚለዩበት መንገድ አለ። ስነ ህይወታዊ ዝግመተ ለውጥ ከባህላዊ ዝግመተ ለውጥ ይለያል አይለይም የሚለው መጠየቅ እንችላለን። ባህላዊ ዝግመተ ለውጥ ማለትም የሀሳብ ሽግግር አይዲያስ ቡድናዊ ነው የሚል መከራከሪያ አለ። ይሄ ደግሞ ስነ ህይወታዊ መስፈርት ላይ ይከተል ይችላል። ስለዚህ ሰው ከሌሎች እንስሶች የሚለይበትን መንገድ ማወቅ ግድ ይላል። ያለበለዚያ ሰው ለምን ዛፍ አልተባለም ወይም ደግሞ ሰው ለምን ጦጣ አይባልም። ማለት ልዩነት አለው ወይንስ የለውም? አይ ልዩነት የለውም የምንል ከሆነ በእርግጥ ይህን በኋላ እናየዋለን። ነገር ግን የጀመርነውን ሀሳብ ስለ ልዩነቶች ግን ማንሳት እንችላለን። ለምሳሌ ፖለቲካዊ መዋቅሮች ያሉት ሰው ብቻ ነው። መመሳሰልን ማውራት አሁንም ይቻላል። ነገር ግን መመሳሰልና ልዩነት በጣም ተቃራኒ ነገሮች ናቸው። ከዚህም ያለፉ ሀሳቦች ማንሳት ይቻላል። ሆሞ ሳፒየንስን ሆሞ ሳፒየንስ ያሰኘው ምንድን ነው? ይህን ሀሳብ ምናልባት የአርስቶትልን ፍልስፍና ስናነሳ አብረን የምንደግሞ ይሆናል። እንግዲህ ከኢንላይትመንት በኋላ በፊዚክስ እና በኬሚስትሪ እውቀት ተንጠልጥሎ ኢንዱስትሪያል አብዮት እንደተከተለ እናውቃለን። አሁን ደግሞ ዘመናዊ የሆነ የእውቀት ዘመን ላይ የዳታ ዘመን ላይ እንገኛለን። ትምህርት በአንጻራዊነት ረጅም ዕድሜ፣ ፈጣን እንቅስቃሴ በአየር በባህር በምድር፣ የተሻለ የአስተዳደር ስርዓት ለምሳሌ ሩል ኦፍ ሎ የሚባለው ከ12 በኋላ በቲዮሪ ደረጃ እንኳ ቢሆን እና በስትራክቸር ደረጃ መመስረቱን እናውቃለን። ነገር ግን ያው ታሪክ እንደሚያሳየን የባለስልጣናትን ግለኝነት ለመግታት አሁንም አልተቻለም። ይሄ የአፍሪካ እውነት ብቻ ሳይሆን በየትኛውም ዓለም ማንኛውም ባለስልጣን ግለኝነቱን የሚያስቆም ምንም ነገር የለም። ግን ስትራክቸሮች አሉ። ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ የሚሉ ስትራክቸሮች አሁን የዘመናዊ ስርዓት መገለጫዎች ናቸው። በብዙ ቦታዎች እየተሞከሩ ሰክሲድ የሚያደርጉ አሉ። ነገር ግን ቅድም እንዳልነው የባለስልጣናትን ግለኝነት ግን ለመግታት የሚችል ነገር የለም። ምናልባት ወደፊት የኤአይኤ እና ኤቲክስን ስንነጋገር በዚህ ላይ ልነጋገር እንችላለን። ነገር ግን በዚህ ሁሉ ስልጣኔ ባልናቸው ምልክቶች ውስጥ አብዛኛው የምድር ነዋሪ የኑሮ ትርጉም ጠፍቶብኛል እያለ ራሱ እየተናገረ መንፈሳዊነትንም ደግሞ አሽቀንጥሮ እየጣለ እናያለን ማለት ነው። እንግዲህ ፊዚክስም ሆነ ባዮሎጂ ትርጉም የሚል ቋንቋ የላቸው። ስለዚህ ዶኪንስ ህይወት ማሽን ነው ቢል የኤቲስትነት ሃይማኖት አራማጅ ከመሆነ ያለፈ ነገር ሊሰጠን አይችልም። ዘመናዊነት ውስጥ የህይወት ትርጓሜን ካላገኘን አስረግጠን ወደፊት ለመሄድ አንችልም። ግን ህይወት ምንድን ነው ብለን እንጠይቅ እንገደዳለን።